ነገ ዓርብ ሁላችሁም ገላችሁን ታጠቡ። ለምን እንደሆነ እነግራችኋለሁ። ማርያምን ይሄው መብራት ጠፍቶ ቪዲዮ እየሰራ ያለሁት መብራት ባትሪ ሰው አብርቶልኝ ነው የምሰራው እና ይህን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም እንዲደረስ አድርጉት። እና ለምንድን ነው ነገ ዓርብ ሰውነታችሁን ገላችሁን ታጠቡ ያልኳችሁ መሰላችሁ? ቅዳሜ እንደነገርኳችሁ መጋቢት 26 ርህወተ ሰማይ ነው። ሁላችንም ጠበል እንጠመቃለን። ይሄ ቀን በፍጹም እንዳያመልጣችሁ። ይኸውላችሁ ይሄን ቪዲዮ ለብዙዎች እንዲደርስ አድርጉት። ቅዳሜ መጋቢት 26 ርህወተ ሰማይ ጸሎታችን የሚያደርግበት ፈውስ የምናገኝበት ምስጢር የሚገለጥበት ቀን ስለሆነ ማለት ነው። ሁላችሁም ነገ ገላችሁን ታጥባችሁ ዝግጅት አድርጋችሁ ቅዳሜ ጠበል እንጠመቃለን ማለት ነው። እና ደግሞ በህማማት ልናደርጋቸው የማይገቡ 10 ነገሮች አሉ። ምንድናቸው? እነሱን ድርግም ዩቲዩብ ላይ ሰርቼላችኋለሁ። እየገባችሁ ተመልከቱ፣ ይጠቅማቸዋል። ነገር ግን ስገቡ ሰርች ስታደርጉ ድርግ እንዳትሸወዱ። በስም የተከፈተ ስላለ የኔ ትክክለኛው አካውንት ከ37000 በላይ ሰብስክራይበር ያለው ነው። በዚህ ታምኔል ነው የተሰራው። እየገባችሁ ተመልከቱ። ቅዳሜ ግን በደንብ አድርጋችሁ ጸልዩ። ጸሎታችን የሚያደርግበት ቀን ነው። አምላካችን እንደ ቸርነቱ የሁላችንም ጸሎት ይቀበልልን። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ተቀበለው እያላችሁ ጻፉ። ሁላችሁም መልካም ምኞት መልካም መመኘት መልካም ነውና አምላኬ ሆይ ጸሎቴን ተቀበለው እያላችሁ ጻፉ። ቪዲዮው ለሁሉም እንዲደርስ ባጭር ጊዜ ማለት ነው ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ቆይ እግዚአብሔር ወልድ በድንግል ማርያም ማህፀን ሲያድር ዓለምን ማን ጠበቃት? አብና መንፈስ ቅዱስ ብቻ ጠበቋት አለችኝ። አይ አልኳት። እናስ አለችኝ። አንድ ፕሮቴስታንት ራስ የጠየቀችኝ። በእርግጠኝነት የእናንተም ጥያቄ ይሆናል ብዬ ስላሰብኩ ወደ እናንተ አመጣሁት። እነግራችኋለሁ። እጃችሁን ለመልካም ነገር ዘርጉት፣ ሼር አድርጉት ቪዲዮውን። አይውላችሁ እና በድንግል ማርያም ማህፀን እግዚአብሔር ወልድ ሲያድር ዓለምን ማን ጠበቃት ካላችሁኝ፣ ሲጀመር እግዚአብሔር ምሉ በኩል ይሄ ነው። በድንግል ማርያም ማህፀን እያለ በሰማይም አለ። ከሰማይ ፍንቅል ብሎ ወርዶ አይደለም በድንግል ማርያም ማህፀን ያደረው። በእርግጥ ይሄ ጥያቄ ይሄ ጉዳይ እናንተም ብቻ አይደለም ግራ ያጋባው። መላእክትም በዚህ ነገር ግራ ተጋብተው ነበረ። ግራ ተጋቡና ድንግል ማርያም ማህፀን እቅፍ ላይ ሲያዩት እንዴ አምላካችን እዚህ ምን ያደርጋል አሉና ወደ ሰማይ ወጡ ሊፈልጉት። እኔ አይደለሁም ያልኩት፣ ቅዱስ ያሬድ ነው በአንቀጸ ብርሃን ጸሎቱ ላይ ወሶበሪው እግዚኦም ዘአስተጋብአ ኩሎ ፍጥረታት እንዘይነብሩ ሰጽልኪ ወዘይሴስ ለኩሉ ፍጥረት ይጠብሃ ሊበኪ ከመህፃን ሐሰስዎ ውስጥ አርያም። ፍጥረታቱን የሚሰበስበውን በቅፍሽ ላይ ሲያዩት፣ ዓለሙን የሚመግበውን ያንቺን ጡት ሲጠባ ሲያዩት ፍለጋ ወደ ሰማይ ወጡ። እንዴ አምላካችን እዚህ ምን ያደርጋል? ቆይ እስኪ ሰማይ የለ ወንድ ብለው ወደ ሰማይ ሊፈልጉት ወጡ። ከዚያስ ወበህየ ረከበው በሰማይም አገኙት። ወደ ምድር ሲወርዱ በድንግል ማርያም እቅፍ አለ። ወደ ሰማይ ሲወጡ ከአብና ከመንፈስ ቅዱስ ጋር አገኙት። ከዚያ ምን አሉ? ወሶበር እዩትትናሁ ለእግዚኦም አላሉ አይንቲሆሙ። የጌታቸውን ትህትናውን ሲያዩ አይናቸውን ከፍ አደረጉና አመሰገኑት። ምን አሉ? በሰማይ ለእግዚአብሔር ምስጋና በምድርም ለሰው ልጅ ሰላም ይሁን ብለው አመሰገኑት። በሰማይም አለ በድንግል ማርያም እቅፍም አለ። ደግሞስ እስኪ ልጠይቃችሁ፣ እናንተ ካይምሯችሁ የሆነ ነገር አፍልቃችሁ ወረቀት ላይ ብጽፉት፣ ወረቀት ላይ ስለጻፋችሁት ያንን ቃል ካይምሯችሁ ተፈንቅሎ ይወድቃል ማለት ነው? ይጠፋል ማለት ነው? ካይምሯችሁ አይጠፋም። አያችሁ፣ እግዚአብሔር ወልድም በድንግል ማርያም ስለ ማህፀን ስለተጻፈ ስለተጸነሰ ከሰማይ ተፈንቅሎ ድንግል ማርያም ማህፀን ያደረ አይደለም። በሰማይም አለ በድንግል ማርያም ማህፀንም አለ። ክብርና ምስጋና ለስሙ ይሁን። እስኪ ሁላችሁም ኮሜንት ላይ ምስጋና ለስሙ ይሁን እያላችሁ ጻፉ። እሱን ለማመስገን የትኛው አንደበት ነው የሚሻለቸው? ምስጋና ለስሙ ይሁን በሉት። ሁላችሁም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉት። ፈታ እያላችሁ ቁም ነገር ጨብጡ። ፎሎ አድርጉት ቤቱን። እወዳችኋለሁ። ክብር በሉልኝ። እስኪ ልጠይቃችሁ፣ በ27 መድኃኔ ዓለም ሆይ ጸሎቴን ስማኝ ብላችሁ ትጸልያላችሁ። በ28 አማኑኤል ሆይ ጸሎቴን ስማኝ ብላችሁ ትጸልያላችሁ። በ29 ምን ብላችሁ ነው የምትጸልዩት? እርግጠኛ ነኝ አብዛኞቻችሁ በዓለ ወልድ ሆይ ጸሎቴን ስማኝ እያላችሁ ነው የምትጸልዩት። ነገር ግን በዓለ ወልድ ሆይ ጸሎቴን ስማኝ አይባልም። ለምን እነግራችኋለሁ። ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱት። ሁላችሁም ቤቱን ፎሎ አድርጉና ጀምሩት። እናም ብዙዎቻችን በ29 በዓለ ወልድ ሆይ ጸሎቴን ስማኝ እያልን የምንጸልየው ነገር ግን አይባልም። ለምን ካላችሁኝ በዓለ ወልድ ማለት በአማርኛ ሲተረጎም የወልድ በዓል ማለት ነው። የወልድ በዓል ማለት ደግሞ ምን ማለት ነው ካላችሁኝ ኢየሱስ ክርስቶስ የተወለደበት ቀን ያ የተወለደበት በዓሉ ነው።
በዓለ ወልድ የሚባለው ማለት ነው። እና አሁን በዓለ ወልድ ስንል የሆነ በግዕዝ ስለሆነ የሆነ የታቦት ስም አድርገን ልክ አማኑኤል መድኃኔዓለም እንደሚባለው አድርገን እንወስደዋለን እንጂ በዓለ ወልድ ማለት በአማርኛው የወልድ በዓል ነው። አሁን በግዕዙ ስለለመደብን በዓለ ወልድ ሆይ ጸሎቴን ስማኝ እንላለን። አሁን በአማርኛው የወልድ በዓል ሆይ ጸሎቴን ስማኝ ብለን እንጸልያለን። በእርግጠኝነት አፋችሁ ላይ ራሱ አይመጣላችሁም አይደል? ምክንያቱም በዓል ስማኝ አይባልም አይደል? ራሱ ኢየሱስ ክርስቶስን ነው ስማኝ ማለት ያለብንና በዓለ ወልድ ማለት የወልድ በዓል ማለት ስለሆነ በዓለ ወልድ ሆይ ጸሎቴን ስማኝ ሳይሆን ማለት ያለብን ጌታዬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም ልጅ ሆይ ጸሎቴን ስማኝ እያልን ነው በ29 መጸለይ ያለብን ማለት ነው። ነገር ግን እንድታውቁት ነው እንጂ አሁን ኢየሱስ ክርስቶስ አምላካችን እንደዚህ ብለን ስለለመንነው አይሰማንም ማለት አይደለም። እግዚአብሔር ቁም ነገሩ ከልባችን ጋር ነው። የልባችንን ያውቃል። እስቲ ሁላችሁም ኮሜንት ላይ አምላኬ ሆይ የልቤን አንተ ታውቃለህ እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ። የሁላችንንም ልብ የሚያውቀው ራሱ ኢየሱስ ክርስቶስ ነው። አምላኬ ሆይ የልቤን ታውቃለህና አንተ ስማኝ እያላችሁ ሁላችሁም ኮሜንት ላይ ጻፉ። እና ደግሞ ስለ ምኩራብ የሰራሁላችሁ ቪዲዮ አለ ዩቲዩብ ላይ ማለት ነው። ድርግም ዩቲዩብ ላይ እየገባችሁ ተመልከቱ። 36000 አካባቢ ተከታይ ያለው ዩቲዩብ ነው። ሁላችሁም እየገባችሁ ተመልከቱ፣ ይጠቅማችኋል። ቤቱን ፎሎ አድርጉ። ይሄን ቤት ወዳችኋለሁ፣ ክብር በሉልኝ። ተመልከቱ። አሁን ይሄ ጣት ከዚህኛው ጣት ይበልጣል አይበልጥም? አሁን በኒቆዲሞስ ሳምንት የምትሰሙት አንድ መዝሙር አለ። ረቢ ሰገደ በመንፈቀ ሌሊት ለረቢ የሚል የዚህን ትርጉም እና ለምን እንደተባለ ልንገራችሁ። ለሁሉም ሼር ማድረጋችሁን እንዳትረሱ። በመጀመሪያ ይሄ ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት እምነ አጽባይት ያቢ ይሄ ጉባኤ ቃና ቅኔ ነው፣ የአባቶች ቅኔ ነው። እና ምንድነው ትርጉሙ ሲባል ደግሞ ረቢ ሰገደ በመንፈቀ ሌሊት ለረቢ ማለት መምህር በእኩለ ሌሊት ለመምህር ሰገደ ማለት ነው። አሁን ግን እዚህ ጋር መምህር የተባሉት እዚህ ጋር ሁለት መምህራን አሉ አይደል? ማና ናቸው እነዚህ? መምህር ለመምህር ሰገደ የተባሉት ሁለቱ መምህራን ሲባል ሰጋጁ መምህር የተባለ ኒቆዲሞስ ነው። ኒቆዲሞስ እንደምታውቁት መልአኮሙ ለአይሁድ ይለዋል። የአይሁድ አለቃቸው ይባላል። ምሁረ ኦሪት ነው። ኦሪትን የተማረ መምህር ነውና የዚህኛው ደግሞ የሚሰገድለት መምህር ደግሞ መምህር ኒቆዲሞስ የሚሰግድለት መምህር ደግሞ ክርስቶስ ነው። የሚሰገድለት መምህር ማለት ነው። እና ምን ማለት ነው ባጭሩ? መምህር ኒቆዲሞስ በእኩለ ሌሊት ለመምህር ክርስቶስ ሰገደ ማለት ነው። ለምን ሲባል ደግሞ አኮኑ አጽባይት እምነ አጽባይት ያቢ ጣት ከጣት ይበልጣልና የሚል ተገዋለሁ። ተመልከቱ። አሁን ይሄ ጣት ከዚህኛው ጣት ይበልጣል አይበልጥም? ይበልጣል። አያችሁ፣ የክርስቶስ መምህርነትም ከኒቆዲሞስ መምህርነት ስለሚበልጥ ኒቆዲሞስ ለክርስቶስ ሰገደ ማለት ነው። ይሄ የአባቶች ቅኔ ነው። ትርጉሙ ይሄንን ይመስላል ማለት ነው። እስኪ ሁላችሁም ኮሜንት ላይ ረቢ ሰገደ እያላችሁ ጻፉ። መምህር ሰገደ ማለት ነው። ከቻላችሁ ደግሞ ረቢ ሰገደ በመንፈቀ ሌሊት ለረቢ ሙሉዋን ጻፏት። በዚያውም ደግሞ ግዕዝን ትለምዳላችሁ። ሁላችሁም ለሁሉም ቪዲዮን ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱን ፎሎ አድርጉ። መልካም ሰንበት ይሁንላችሁ። እወዳችኋለሁ። ለሞተ ሰው ከምናለቅሰው ለቅሶ በላይ ለሰነፍ ሰው ማልቀስ እንዳለብን ታውቃላችሁ። የእውነት መጽሐፍ ቅዱስ ነው የሚናገረው። ቆይ ላንብላችሁ፣ በደንብ ስሙኝ፣ ሼር አድርጉት። መጽሐፈ ሲራክ ምዕራፍ 22 ቁጥር 7 ጀምራችሁ ስታነቡ እንደዚህ ይላል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው፣ የተኛ ሰውንም ከጽኑ እንቅልፍ እንደሚቀሰቅስ ሰው ነው። ሰነፍ ሰውን የሚያስተምር ሰው ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስክ በኋላ ምን አልከኝ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አይምሮም ጠፍቷልና ለሰነፍ ሰውም አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አግባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለ ሞተ ሰው 7 ቀን ያለቅሱለታል። ለሰነፍና ለኃጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት ይላል መጽሐፈ ሲራክ። ስለዚህ እግዚአብሔር ከስንፍና ይጠብቀን። በነገራችን ላይ
እግዚአብሔርን ቀድሞ የሚክደው ሰነፍ ሰው ነው። ቅዱስ ዳዊት እንደዚህ ይላል፣ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ብሎ ይክዳል ይላል። ስለዚህ ሰነፎች እንዳንሆን ብርታቱን ማን ይስጠን? እስኪ ሁላችሁም በአንድ ቃል ኮመንት ላይ ጻፉልን፣ ማን ይስጠን? ኮመንት ላይ አስቀምጡልኝ። ቪዲዮውን ለሁሉም እንዲደርስ ሼር አድርጉት። ቤት ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።